ሕይወት ሁልጊዜም ሁለት ምርጫ አለ። ያጣሁትን እያንዳንዷን ነገር በእጥፉ ዋጋ አስከፍዬ ያስመልሳል። ሁሉም የእጁን ማግኘት አለበት። እስቲ አስቡት፣ ጓደኛችሁ በችግራችሁ ጊዜ ከጎናችሁ የቆመ፣ የዩኒቨርሲቲ ቆይታችሁን ስኬታማ እንዲሆን አቅሙ የፈቀደውን ሁሉ ያደረገላችሁ ባለውለታችሁ አለ። ዛሬ ተመርቃችሁ የደስታችሁ ቀን ነው። ነገር ግን ልክ በዚሁ ሰዓት ያ የምትወዱት ጓደኛችሁ አባት እናንተን ለጎዳና የዳረገ፣ የቤተሰባችሁን ንብረት ዘርፎ አባታችሁን የገደለባችሁ ደመኛ ጠላታችሁ መሆኑን ብታውቁ ምን ታደርጋላችሁ? ለጓደኛ ያላችሁን ፍቅር ትመርጣላችሁ ወይስ የአባታችሁን ደም ለመመለስ ወደ በቀል ትገባላችሁ? ይህ ከባድ ምርጫና የህይወት ፈተና ነው ሰው መሳይ በተሰኘው ተወዳጅ የቤተሰብ ድራማ ላይ ጎልቶ የሚታየው። ታሪኩ የሚጀምረው በአዳማ ዩኒቨርሲቲ የምርቃት ድባብ ቢሆንም ብዙም ሳይቆይ ግን ወደማይታመን እውነትና ወደ መራራ በቀል ይቀየራል። ይህ ሰው መሳይ የተሰኘው ድንቅ የቤተሰብ ድራማ በኢትዮጵያ ፊልም ኢንዱስትሪ ውስጥ ስሙ በጉልህ በሚነሳው እስክስ ፊልም ፕሮዳክሽን በከፍተኛ ጥራት ተዘጋጅቶ የቀረበ ስራ ነው። በዴስ ቲቪ አማካኝነት ወደ ቤታችሁ እየደረሰ የሚገኝ ይህ ድራማ በአጭር ጊዜ ውስጥ የብዙዎችን ልብ መግዛት የቻለ በጉጉት የሚጠበቅ ተከታታይ ስራ ነው። ሰው መሳይ ዝም ብሎ ተራ ታሪክ አይደለም። የበደሎች ሁሉ መነሻ ክፋትም በውስጡ ጥልቅ የሆነ የቤተሰብ ፍቅር፣ የማይናወጥ ታማኝነትና ደም የሚያፈላ የበቀል ጉዞን አሰናስኖ የያዘ ስራ ነው። ታሪኩን ልዩ የሚያደርገው የሰው ልጅ ተፈጥሮ ያለበትን ሁለት ተቃራኒ ገጽታዎች ቁልጭ አድርጎ ማሳየቱ ነው። በአንድ በኩል ለጓደኛው ሲል ማንኛውንም መስዋዕትነት የሚከፍል ታማኝነት እናያለን። በሌላ በኩል ደግሞ ለሀብትና ለስልጣን ሲባል የሰውን ሕይወት የሚቀጥፍ ቤተሰብን የሚበትን ክፋትን እንመለከታለን። ይህ ድራማ በደስታና በምርቃት ድባብ ተጀምሮ ወደ ምስጢርና ወደ በቀል አውድማ ሲቀየር ተመልካቹ ሳይሰለች እስከ መጨረሻ ይዞ የመጓዝ ትልቅ አቅም አለው። አሁን ደግሞ የዚህ ድራማ የጀርባ አጥንት ወደ ሆኑት ገጸ ባህሪያትና ወደማይታመነው ግጭት እንለፍ። በታሪኩ መሃል የምናገኘው መሳይን ነው። መሳይ ከአዳማ ዩኒቨርሲቲ ተመርቆ የወጣ በሕይወቱ ስኬታማ ለመሆን የሚተጋና ለደረሰበት ችግር ሁሉ የማይበገር ጠንካራ ወጣት ነው። ከጎኑ ደግሞ የልብ ጓደኛው ምንተስኖት አለ። ምንተስኖት ለመሳይ ባለውለታው ነው። በዩኒቨርሲቲ ቆይታው በገንዘብም ሆነ በሞራል ደግፎት እዚህ ያደረሰው እውነተኛ ወንድም ነው። መሳይ ሊገምተው በማይችል ሁኔታ የዚህ የባለውለታውና የልብ ጓደኛው አባት ድሮ መሳይ ገና ሕፃን እያለ አባቱን በመድኃኒት ገደለው፣ ሀብቱን ዘረፈው፣ ለጎዳና ዳረገው፣ ጨካኝ ጠላቱ ሆነው። እዚህ ጋር ነው ትልቁ ግጭት የሚፈጠረው። መሳይ አሁን በሁለት እሳቶች መሃል ነው ያለው። ለአባቱ ደም መመለስ ያለበት የበቀል እሳት፣ ለጓደኛውና ለባለውለታው ያለውን የፍቅርና የታማኝነት እሳት። የጓደኛውን አባት ለራሱ አባት ሲል መበቀል ይገባዋል ወይስ ስለ ጓደኛው ሲል የደረሰበትን ግፍ መርሳት ይኖርበታል? ሰው መሳይ ይህንን እጅግ አስቸጋሪ የሞራል ፈተና በየክፍሉ እያፋፋመው ያሳየናል። ለመሆኑ ሰው መሳይን ልዩ የሚያደርገውና የግድ መታየት ያለበት ስራ ነው የምንለው ለምንድን ነው? የመጀመሪያው የታሪኩ አጻጻፍ ወይም የስክሪፕት ጥራት ነው። ድራማው ከአዳማ ወደ አዲስ አበባ በሚያደርገው ጉዞ የሚጀምር ቢሆንም ይህ ጉዞ ግን ዝም ብሎ የቦታ ለውጥ አይደለም። ከምርቃት ደስታ ወደ ትልቅ የቤተሰብ ሚስጥር የሚደረግ የህይወት ጉዞ ነው። በእነዚህ ሁለት ቤተሰቦች መካከል ያለውን ሚስጥር አቀራረብ ተመልካችን ቀጥሎ ምን ይፈጠር ይሆን በሚል ጉጉት እስከ መጨረሻው የማሰር ትልቅ ጥበብ አለው። ሌላውና ዋነኛው የዚህ ድራማ ጥንካሬ ትወናውና በተለይ የመሳይ ገጸ ባህሪ የምንመለከትበት መንገድ እጅግ አስገራሚ ነው። በአንድ ወቅት የምርቃት ካባውን ለብሶ በደስታ ሲፈነጥዝ የነበረን ወጣት በአፍታ ጊዜ ውስጥ የደረሰበትን ግፍ ሲረዳ ወደ ጥልቅ ሐዘን፣ ወደ በቀል ቁጣ ሲቀየር የምናይበት መንገድ እጅግ ሳቢ ነው። ይህ ስሜታዊ መዋዠቅ ከገጸ ባህሪው ጋር አብሮ እንዲያያዝ፣ አብሮ እንዲቆጣና
ታሪኩን በራሱ ሕይወት ውስጥ ሆኖ እንዲመለከተው ያደርጋል። የምስል ጥራቱ ወይም ሲኒማቶግራፊው ብንመለከት ከአዳማ ምርቃት ጀምሮ እስከ አዲስ አበባ የበቀል ድባብ ድረስ ያለውን የቀለም ቅንብርና የቀረጻ ጥበብ እጅግ ዘመናዊ ነው። በተለይ የድምፅ አጠቃቀሙና የጀርባ ሙዚቃ ሳውንድ ትራኩ በታሪኩ ውስጥ የሚፈጥሩትን ስሜታዊ ውጥረቶች ይበልጥ አጉልተው ያሳያሉ። የቴክኒክ ጥራቱ ተመልካች በታሪኩ ውስጥ ሙሉ በሙሉ ተውጦ እንዲቀር የሚያደርግና ከዓለም አቀፍ ደረጃ ጋር የሚመጣጠን ስራ ነው። እንግዲህ ሰው መሳይ እንዲህ ባለ አስገራሚ ግጭትና ውጥረት የቀጠለ ድራማ ነው። መሳይ በባለውለታው ጓደኛና በደመኛው ጠላት መካከል ሆኖ ምን አይነት እርምጃዎችን ይወስድ ይሆን? ያ ሁሉ ዓመታት የገነቡት ጓደኝነት በበቀል እሳት ይፈርስ ሲሆን ወይስ ሌላ የማይገመት መንገድ ይከተላል? መልሱን ለማግኘትና የታሪኩን ሰንሰለት ለመመልከት ሰው መሳይን መከታተል የግድ ይላል። ስለ ሰው መሳይ ድራማ ያላችሁን አስተያየት ደግሞ ከታች በኮሜንት መስጫው ላይ አጋሩን። መሳይ ምን ማድረግ አለበት ትላላችሁ? በቀል ወይስ ይቅርታ? በሚቀጥለው ቪዲዮ እስክንገናኝ ቸርን ሰንብት። ይህንንም ድራማ ለመመልከት ዴስ ቲቪ አቦል 465 ላይ ያገኙታል።